የዛሬው አመሻሽ ቅኝታችን እንግዲህ ትኩረቱን የሚያደርገው በተለይ በከተማችን የሚገኙ የተለያዩ የጤና ተቋማት በዚህ ሰዓት ወይንም ደግሞ በመሽቱ ለተገልጋዮች የሚሰጡት አገልግሎት ምን ይመስላል የሚለው ነው። ለዛሬ ደግሞ ባልደረባችን ጽዮን ማሞ ራስ ደስታ ሆስፒታል ተገኝታ ያንን የምታስቃኘን ነው የሚሆነው። ከሷ ጋር ቆይታ እናደርጋለን። ጽዮን እንደምን አምሽተሻል? ራስ ደስታ ሆስፒታል ትገኛለሽ። ምን ይመስላል የምሽት አገልግሎት አሰጣጥ ሂደቱ? እሺ አመሰግናለሁ ጸጋ። እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጡን የተሻለ ለማድረግ የተለያዩ ስራዎች ይሰራሉ። ከነዚህ ስራዎች ውስጥ ደግሞ አገልግሎቱን ለማዘመን በርካታ ስራዎች ይሰራሉ። ከነዚህ ውስጥ ደግሞ የጤናው ዘርፍ ግንባር ቀደሙን ቦታ ይዛል። እንግዲህ በጤናው ዘርፍ ላይ ትኩረት ተደርጎ እየተሰራ ነው። ጤና ለነገ የሚባል ስራ አይደለም። በትጋትና በትኩረት ሊሰራበት የሚገባ ዘርፍ ነው። የአዲስ አበባ ከተማ አስተዳደርም ይህንን በመረዳት የተለያዩ ስራዎችን ይሰራል። ከነዚህ ውስጥ 24/7 አገልግሎት መስጠት፣ መድኃኒት ቤቶች በአቅራቢያ እንዲገኙ ማድረግ፣ ሆስፒታሎችንና ጤና ጣቢያዎችን ማስፋፋት ይገኙበታል። ኤኤምኤንም በተለያዩ ጊዜያት የጤና ጣቢያዎች የሆስፒታሎች አገልግሎት ምን ይመስላል ሲል ቅኝት ሲያደርስ ነበር። ዛሬም ራስ ደስታ መታሰቢያ ሆስፒታል ተገኝተን የጤናው ዘርፍ የምሽት አገልግሎት ምን ይመስላል የሚለውን ቅኝት ለማድረግ ወደናል። እንግዲህ አዲስ አበባ ከተማ 24 ሰዓት ስራ የሚሰራባት ከተማ ሆናለች። እኛም እዚህ ሆስፒታል ተገኝተን ምሽት ላይ አገልግሎቱ ምን ይመስላል፣ ተገልጋዩ ምን አይነት ሀሳቦችን ምን አይነት ግልጋሎቶችን ያገኛል የሚለውን ቅኝት እያደረግን ነበረ። መጀመሪያ ቅኝት ለማድረግ የሞከርነው ድንገተኛ ክፍል ነው። እንግዲህ ድንገተኛ ክፍል በርካታ ወጣቶች፣ ህፃናት፣ እናቶች አገልግሎት እየሰጡ ለማየት ሞክረናል። በዚህ በድንገተኛ አገልግሎት እንግዲህ ድንገተኛ የላብራቶሪ አገልግሎት፣ የመድኃኒት አቅርቦት፣ አልትራሳውንድ፣ የተለያዩ የህክምና አገልግሎቶች ይገኛሉ። እናቶችና ህፃናትም አገልግሎት እየተሰጡ ክትትልና ቁጥጥር እየተደረገላቸው ለማየት ሞክረናል። እንግዲህ እናቶችም በሰላም ልጆቻቸውን ተገላግለው ክትትልና ድጋፍ ሲደረግላቸው ለማየት ሞክረናል። በዚህ ላይ የተለያዩ ስራዎች ይሰራሉ። እንግዲህ ራስ ደስታ ሆስፒታል ልክ እንደ ቀኑ ሙሉ አገልግሎት እየተሰጠ ለማየት ሞክረናል ማለት ነው። በዚህ ላይ የመድኃኒት አቅርቦቶችም አሉ። የተለያዩ ስራዎች ይሰራሉ። የወሊድ አገልግሎት፣ የህፃናትና እናቶች እንክብካቤም እየተደረገ ነው። እንግዲህ ራስ ደስታ ሆስፒታል የተለያዩ ስራዎችን ይሰራል። እንግዲህ ከሚሰራቸው ስራዎች ውስጥ በቀን እናቶችን በርከት ያሉ እናቶችን ያዋልዳል። በምሽቱም እንደዚህ አይነት አገልግሎቶች ይሰጣሉ። የወሊድ አገልግሎት፣ የአስተኝቶ ህክምናም ይሰጣል። የላብራቶሪ አገልግሎት፣ አልትራሳውንድ፣ የተለያዩ የህክምና አይነቶች ይሰጣሉ። እንግዲህ በአዲስ አበባ ከተማ አስተዳደር ተገልጋዮች ችግር እንዳይፈጠርባቸው የተለያዩ ስራዎች እየተሰሩ ነው። የጤናው ዘርፍ ላይም ትኩረት ተሰጥቶ እየተሰራ ነው። በአጠቃላይ የራስ ደስታ ሆስፒታል አገልግሎት ቅኝት ይህን ይመስል ነበረ። ስለምትከታተሉን እናመሰግናለን። አመሰግናለሁ ባልደረባችን ጽዮን ማሞ በስፍራው ተገኝተሽ ላደረሽን መረጃ እናመሰግናለን። መልካም ምሽት። የተከበራችሁ ተመልካቾቻችን አሁንም ኤኤምኤን 24/7ን በቀጥታ በመከታተል ላይ ትገኛላችሁ። እንግዲህ በከተማችን አዲስ አበባ ከሚገኙ የጤና ተቋማት መካከል አንዱ ራስ ደስታ ነውና አይበለውና ድንገት የጤና እክል ቢያጋጥማችሁ በየትኛውም ሰዓት ሄዳችሁ መታከም ወይም ደግሞ መገልገል እንደምትችሉ በዚህ ሰዓት በቀጥታ በመልከት ይችላል ማለት ነው።